ጤና ይስጥልን የተከበራችሁ የድንበር ሚዲያ ቤተሰቦች፣ ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ይዘናል። በቅድሚያም አርዕስተ ዜናዎችን። በዳንኤል ክብረት እና በጠቅላይ ሚኒስትር አብይ አህመድ በተደጋጋሚ ሲታሰሩና ሲፈቱ የባጁት ሊቅ በዛሬው ዕለት ማረፋቸው ተነገረ። መብረቁ ክፍለ ጦር ወገዲ ወረዳ ላይ ከአገዛዝ ጥምር ሰራዊት ጋር በመፋለም ድል ማስመዝገቡን አስታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀነራል አሳምነው ጽጌ ኮር ማዕረጉ ተማረ ክፍለ ጦር በአገዛዝ ሰራዊት ላይ ከባድ ጉዳት ማድረሱን አስታወቀም። ታላላቅ ጦርነቶችን በመቀስቀሳቸው የዓለም የጦር መሳሪያ አምራቾች ገቢ መጨመሩ ተዘገበ። እነዚህንና ሌሎችን መረጃዎች ለሰዓቱ አዘጋጅተንላችኋል። የተከበራችሁ ውድ የድንበር ሚዲያ ቤተሰቦች ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮሜንት በመስጠት አብራችሁ እንድትሆኑ እየጋበዝን አሁን በቀጥታ ወደ መረጃዎቻችን አለፍን። አብረን እንቆይም። ሊቁ አባታችን ከዚህ ዓለም ድካም ማረፋቸው ተነገረ። በብልጽግናው ሰራዊት ከፍተኛ ወከባና እንግልት ሲደርስባቸው የነበሩት የቅኔ የብሉይ ኪዳንና የሐዲስ ኪዳን መጽሐፍትና የአቡሻህር መምህር የነበሩት የናዳ ማርያምና ክብር ድናግል ቅዱስ ላሊበላ አንድነት ገዳም አበምኔት ሊቁ የኔታ ይባቤ ከዚህ ዓለም ድካም አርፈዋል። በዳንኤል ክብረት በጠቅላይ ሚኒስትር አብይ አህመድና ሌሎች የብልጽግና ካድሬዎች በተደጋጋሚ ሲታሰሩ ሲፈቱ የባጁት ሊቅ በዛሬው ዕለት ከዚህ ዓለም ድካም ማረፋቸው ነው የተነገረው። ሲኖዶሱ አንዳች ያልጎደለበት ነውና ዝም ጭጭ ብሏል። አያዝንም፣ አይከፋም። የፖለቲካ ምድብ ወኪል ቅጥረኛ ስብስብ እንጂ ሌላም ነገር አይደለም። ቅዱስ ሲኖዶሱ እንደዚህ አይነት አባት በሀገራችን ዛሬም ነገም ዘወትርም የማይገኙ ሲሆኑም ለእነዚህ እረፍት ግን አንድም የሐዘን መግለጫም አለማውጣቱ በርካቶችን አስቆጥቷል። የቅኔና የብሉይ ኪዳንና የሐዲስ ኪዳን መጽሐፍትና የአቡሻር መምህር የሆኑት የኔታ ይባቤም በአገዛዝ ሰራዊት ከዚህ ቀደም ታስረው ከፍተኛ ወከባና እንግልት ደርሶባቸው በሕዝብ ቁጣና ምሬት መፍታታቸው ይታወሳል። ዳንኤል ክብረት ከዚህ ቀደም በፌስቡክ ገጻቸው እርሳቸውን የሚያጥላላ ጽሑፍ በተደጋጋሚ ሲያወጡም ተስተውለውም ነበረ። የአባታችን ነፍስ በአጸደ ገነት ያሳርፍልን እያል ለወዳጅ ዘመዶችና ቤተሰቦቹ መጽናናትን እንመኛለን። መብረቁ ክፍለ ጦር ወገዲ ወረዳ ላይ ከፋሽስቱ አገዛዝ ጥምር ሰራዊት ጋር በመፋለም ድል ማስመዝገቡን እወቁልኝ አለ። ንጉሥ ሚካኤል ኮር መብረቁ ክፍለ ጦር ወገዲ ወረዳ ልዩ ቦታው ጎረንጅ አቅጣጫ ማጥቃት ካደረገው ከብልጽግናው አገዛዝ ሰራዊት 105ኛ ክፍለ ጦር እንዲሁም አድማ በተናና ሚኒሻ በአገዛዙ አጠራር ጥምር ጦር ህዳር 21 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ብርቱ ትንቅንቅና ተጋድሎ በማድረግ ድል ማስመዝገቡን አስታወቀም። ሙሉን ቀን በዋለው ፍልሚያ መብረቆቹ የፋሽስቱን አገዛዝ መመኪያ የሆነውን ቅልብ ኮማንዶ ማጥቃቱን በመመከትና መልሶ ማጥቃት በማድረግ በርካታ ቁጥር ያለው ሰራዊት ሙትና ቁስለኛ በማድረግ ብሎም ቀጠናዎችን በማስከበር ድል አስመዝግቧል። ወደ ሌላው መረጃችን ስናልፍ በየቀኑ የጠላት ኃይል እየፈረሰ ወደ ፋኖ እየተቀላቀለ ነው። የአገዛዙ ሰራዊት 64ኛ ክፍለ ጦር 74ኛና 54ኛ ክፍለ ጦር ከነሙሉ ትጥቃቸው ተቀላቅለዋል። 4 የአገዛዙ አረመኔው ሰራዊት አባላት ከ6ኛ እዝ ከ14ኛ ክፍለ ጦር 602ኛ ኮር 1ኛ ሬጅመንት እና 3ኛ ሬጅመንት አባል የነበሩ በዛሬው ዕለት እነማይ ወረዳ ወይራ ቀብሌና እናርጅናው ጋር ፈለገ ብርሃን ከተማ ከነሙሉ ትጥቃቸው በመውጣት ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦርን ተቀላቅለዋል። ማዕረጉ ተማረ ክፍለ ጦር ታላቅ ድል መጎናጸፉን አስታወቀ። የአፋባ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀነራል አሳምነው ጽጌ ኮር ማዕረጉ ተማረ ክፍለ ጦር ከ8 በላይ የአገዛዝ ሰራዊትን እስከ ወዲያኛው በመሸኘት 17 የሚሆኑትን ደግሞ ክፉኛ ማቁሰሉን ገልጸዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የግዙፉ ላስታ ጀነራል አሳምነው ጽጌ ኮር ክንፍ የሆነው ማዕረጉ ተማረ ክፍለ ጦር ባደረገው አውደ ውጊያም ከ8 በላይ የአገዛዝ ሰራዊት ሲደመስስ ከ17 በላይ ቁስለኛ ይዞ ወደ መጣበት እግራ ውጭኝ ብሎ ፈርጥጧል። የአገዛዙ ብልጽግና ሰራዊት 12ኛ ክፍለ ጦር 2 ሬጅመንት፣ የ65ኛ ክፍለ ጦር 2 ሬጅመንት ኃይልና የ65ኛ ክፍለ ጦር መካናይዝድ በጥምረት 1 ዙ 23 እና 4 ዲሽቃ በመያዝ መነሻውን ከላስታ ወረዳ ብልባላ ከተማ በማድረግ ህዳር 16 ቀን 2018 ዓ.ም ዳምቢያና አሞራ ደብር ድባቅ ተመቶ መመለሱ ይታወቃል። በዚህ ሽንፈቱ የተበሳጨው የአገዛዙ ሰራዊት ከህዳር 18 ጀምሮ ኃይሉን
ጨምሮ በድሮን ታግዞ ውጊያ ያደረገ ቢሆንም ተወርዋሪዎቹ ማዕረጉ ተማረ ክፍለ ጦር ፋኖች 3 ቀን ሙሉ ምሽግ መከላከል በማድረግ በአራተኛው ቀን ህዳር 21 ቀን 2018 ዓ.ም ከረፋዱ 3 ሰዓት ጀምሮ በጠርዝና መዛርድ ግንባር በቆረጣ በመግባት በተደረገው አውደ ውጊያም የጠላትን ኃይል ወደ ነበረበት ምሽግ ተቀጥቅጦ ሙትና ቁስለኛውን ይዞ ተመልሷል። አሳዛኝ ዜና ከወደ ሰከላ ወረዳ ተሰምቷል። ሻይ ሽጣ ውሃ አፍልታ የምትተዳደር እናት የደም እንባም በአገዛዙ ሰራዊት ላይ የግፍ ግፍ እየተፈጸመባት መሆኑ ተሰማ። ሻይ ሽጣ ውሃ አፍልታ የምትተዳደር እናት ከሊጥ እስከ ዱቄት ከአስቤዛ እስከ ብርጭቆ በመከላከያ ተዘርፋ የደም እንባ ታነባለች። እንዲህም ትላለች። እውነት ወታደርነት፣ ሀገር ጠባቂነት የድሃ እናቶችን ደካማ በር በሰደፍ ደርምሶ ቤት ያፈራውን አውድሞ ሊጥ ደፍቶ ዱቄት በትኖ ብርጭቆ ከስክሶ ሻያ አፍልቶ ጠላ ሽጣ እንዳትተዳደር መከልከል ነውን? ይህ ከተማ ፋኖም ያልፍበታል፣ መከላከያም ያልፍበታል። ከዛ ውጭ ከኛ ጋር ምን ያገናኘዋል? ለመዝረፍ፣ ለመደብደብ፣ ለማውደም፣ ለመሰደብ የሚያበቃን ደካማ እናቶችና አባቶች ተወልደው ባደጉበት ቀየ በደካማ አቅማቸው አርሰው ቆፍረው እንዳይተዳደሩ ቤቱን አውድሞ ሀብቱ ቀምቶ ለልመናና ጎዳና እንዲወጡ ማሳደድ ነውን? እውነት የሀገር መከላከያ ማለት ይህ ነውን? ጉልበቴ በከዳኝ አቅም ባጣሁበት ኑሮ በተወደደበት ከሰል ለብሼ ያፈራውበትን ጥሪት መዝረፍ ነው ወይን ዓላማቸው? ምናልባት ጠላት ያለውን አካል ለይቶ ቢገጥም እኛ ደካሞች ነውንስ? ወይስ የበቀል መወጫጫ ምን ሆነውስ? ጠላት የሚለውን አካልስ የመሳሪያ ባሩድ አፍንጫው ስር ተቀምጦለት አደል ያለው? ለምን ሂዶ አይገጥምም? ይህ ነው ወይ ወንድነት? ይህ ነው ወይ ጀግንነት? የመከላከያ መገለጫስ ይህ ነው ወይ እያለች ታነባለች። እኔ እኮ የተከፈተ ጉሮሮዬን ዘግቼ ስለማድር ምንጨነቅ እንጂ ፖለቲካ ምፈጠፍጥ አይደለሁም። በእውነት እባካችሁ ቀምሼ ልሼ ማድረው መተዳደሪያ ምንም የሌለኝ ድሃ ነኝና የወሰዳችሁትን ዕቃና ዱቄት 30 ሺህ ብር የጨረስኩበትን እህል መልሱ ስትል ወደ አንድ ባንዳ ሚኒሻ ደውላ ትለምናለች። ወደ ሌላው መረጃችን ስናልፍ ታላላቅ ጦርነቶች በመቀስቀሳቸው የዓለም የጦር መሳሪያ አምራቾች ገቢ መጨመሩ ተዘገበ። በስቶክሆልም ዓለም አቀፍ የሰላም ምርምር ኢንስቲትዩት ባወጣው አዲስ መረጃ መሰረት በ100 ትልልቅ ዓለም አቀፍ የጦር መሳሪያዎች አምራች ኩባንያዎች ከጦር መሳሪያና ከወታደራዊ አገልግሎት ሽያጭ የተገኘው ገቢ በ2024 ወደ 679 ቢሊዮን ዶላር ደርሷል ተባለ። የጋዛና የዩክሬን ጦርነቶች እንዲሁም ዓለም አቀፍና ክልላዊ ጂኦፖለቲካዊ ውጥረቶችና ከፍተኛ ወታደራዊ ወጪዎች መጨመር ኩባንያዎቹ ከወታደራዊ ዕቃዎችና አገልግሎቶች ሽያጭ የሚያገኙት ገቢ ካለፈው ዓመት ጋር ሲነጻጸር በ5.9 በመቶ ጨምሯል ተብሏል። ዓለም አቀፍ እድገት ትልቁን ድርሻ የሚይዙት በአውሮፓና በዩናይትድ ስቴትስ ውስጥ ያሉ ኩባንያዎች ናቸው። በኤሽያና ኦሺያኒያ በስተቀር በሁሉም ክልሎች ከዓመት ዓመት ጭማሪዎች ነበሩ። በቻይና የጦር መሳሪያዎች ኢንዱስትሪ ውስጥ ያሉ ጉዳዮችን የአካባቢውን አጠቃላይ ድምር ዝቅ አድርጎታል። ኖርዘርፕ ግሩፕን እና ጄኔራል ዳይናሚክስ በዩናይትድ ስቴትስ ውስጥ ከፍተኛ የጦር መሳሪያ ገቢ በ2024 ዓመት በማግኘት በ3.8 በመቶ እድገት ማስመዝገቡን 334 ቢሊዮን ዶላር ደርሷል። በደረጃ አሰጣጡ ከ39 የአሜሪካ ኩባንያዎች 30 ያህሉ ገቢያቸው ጨምረዋል። የተከበራችሁና የተወደዳችሁ ቻናላችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘሁ። ጤና ይስጥልኝ።